ወይኔ ሀይሚዬ የኔ ቆንጆ የኔ ምስኪን ማለት ነው። በጣም ነው ዛሬ እያሳዘነችን ቤተሰቦች የሌለ ማለት ነው። እና ትናንትና እንግዲህ ሁላችሁም እንዳያቸው ቡሩኬ ዳኒን መቶት ነበረ። ያው የዳኒ ጥርስ ደግሞ ብሬስም ስላለው ያው ከብሬሱ ጋር ተጨምሮ ጥርስን ያህል ነገር አቷል እያለች ነው ሀይሚ። ይውለቅ አይውለቅ አላቅም። እና ያው ጥርሱን አራግፎለታል ማለት ይቻላል። ትናንት ዳኒን ደብድቦታል። ትንሽ እንግዲህ ያው ቡሩኬ ያጠፋው ነገር ምንድን ነው መሰላችሁ? ካሜራ ደቅኖ ዳኒን መምታት የለበትም ነበር። ምክንያቱም ያ ቪዲዮ ማስረጃ ይሆናል ማለት ነው። በእርግጥ ዳኒ የእጁን ያገኘው ለአንቺ ክብር ብዬ ነው ለአንቺ ክብር ብዬ ነው ይላታል። አሁንም ጨምሮ ሀይሚን ማለት ነው እንጂ ቡሩኬን መምታት አቅቶት እንዳልሆነ ነው አሁንም የሚያወራው። እና ቢሆንም ዳኒ በእርግጥ የእጁን ያገኘው ምክንያቱም የሌለ መረጃ እያመጣ እነዚህን የሚዋደዱ የሚፋቀሩ ልጆች እሱና ሶሲ ለመለያየት ነው ሁነ ነገራቸው። እና የእጁን ያገኘው እኔ በመመታቱ የእውነቴን ነው የምላችሁ ምንም አላሳዘነኝ። ምክንያቱም እንደ ብሩኬ ታጋሽ ልጅ ነው። የእውነቴን ነው የምላችሁ በጣም ነው የታገሳቸውና አንድ ሰው ደግሞ ታጋሽ የሆነ ሰው ደግሞ ታግሶ የታገሰው ትግስት ሲያልቅ ደግሞ የሚወስደው እርምጃ ከባድ ነው። እና ብሩኬ ያንን ያደረገውና ዛሬ እንግዲህ ያው ዳኒ እከሰዋለሁ ብሩኬን መክሰስ አለብኝ ያለበዛ ደግሞ ያው እሱን ጓደኛ እንዳልነውና ብሩኬም ወንድሞቹ ለብሩኬ ተደርበው እያስፈራሩ እንደሆነና እሱን ጓደኛ እንዳልነውና ይሄ ነገር እንደሚቀጥል አድርጎ ነው ዳኒ እያወራ ያለውና ሀይሚ እንግዲህ ቡሩኬን በመተካት ዳኒ ቤት ድረስ ሄዳ ይቅርታ ለማን ነው እኔስ ምቆመው ከማጎን ነው? አሁን ቡሩኬን ብታቆመው ብትከሰው ከማጎን ነው ምቆመው? ዳኒ ባክን እኔ ስትል ይህን ነገር አቁም። ከዚህ በኋላ አጠገብ አይደርስም። እንደዚህ አይነት ድርጊትም አያደርግም። አጥፍቷል፣ ተሳስቷል። ለእኔ ስትል ይቅርታ አድርግልኝ በማለት እንግዲህ እነ ሩም ባሉበት እነ ዳጊ ባሉበት እንግዲህ እነሱንም ጠርታ አብራቸው ዳኒን ቤቱ ድረስ ሄዳ ጠይቀው ይቅርታ እንዲያደርግለት በጣም ለምነው ነበረ። ዳኒ ግን ያው ደውዬ እነግርሻለሁ፣ አሁን የኔን ሰላም የምትፈልጊ ከሆነ አንቺም ማረፍ አለብሽ፣ መጨነቅ የለብሽም፣ እኔም ላስብበት በማለት ነበረ የተለያዩት ማለት ነው። እና ዳኒ ያው እሺ ባይልም ያው እኔ ላንቺ ሬስፔክት አለኝ ነው የሚላታውን ጨምሮ እና ክብር አለኝ እና በዚህ አጋጣሚ በጣም ያሳዘነችን ቤተሰቦች ሀይሚ ናት። የእውነቴን ነው የምላችሁ። ምክንያቱም ይሄ ነገር እንደዚህ ሰፍቶ መጀመሪያውኑ ፕራንክ የብዙዎችን ሰዎች ቤት ፍቅረኛሞች፣ ባለትዳሮችን ቤት እውነት እየበተነ ነው ፕራንክ የሚሉት ጉድ። በተለይ ከባድ ፕራንክ የሚደረግ ነገር በጣም ከባድ ነው እና እንግዲህ ሀይሚ በዚህ በፕራንክ የተነሳ ነው እንግዲህ ከብሩኬ ጋር ከነሱ ጋር ሜና ደረጃ ተደረሱትና ዛሬ በብሩኬ ስም ነበር ይቅርታ ልጠይቅ ቤቱ ድረስ ሩቅ ይመስለኛል የዳኒ ቤት እዛ ድረስ ሄዳ ሀይሚቾ ቅመማ ይቅርታ ያለችው ዳኒን። ግን ዳኒ ያው እደውልልሻለሁ አሁን እረፍት ያስፈልገኛል በማለት ጓደኞቹም ትንሽ ተበሳጭተዋል። እንዴት እንደዚህ ብሩኬ ያደርጋል? እንዴት ይመተዋል? ይህ ልክ አይደለም በማለት ትንሽ ተበሳጭተዋል ማለት ነው። እና ያው ብሩኬ አልተሳሳትም በነገራችን ቤተሰቦች፣ ምክንያቱም ዳኒ የሚገባውን የሰጠው ትዕግስት አንዳንዴ ሲበዛም እኮ ይመራል። የእውነቴን ነው የምላችሁ ቤተሰቦች። እና ያልሆነ መረጃ ያልሆነ የቆየ ቴክስቶች ሀይሚያውን በዚህ ቅድም በንግግሯ እንደሰማው ከሆነ ዳኒ ቤት ሄዳ ለእኔ ጠቅመኛል መረጃዎችን በማሳየት አለች። ግን መረጃዎቹ ሀይሚ አሁንም አንቺ እያመንሽ ነው፣ ግን የውሸት ነው። ሀይሚቾዬ መሳሳት የለብሽም። ዳኒ ራሱ ተሳስቶ አንቺንም እያሳሳተች ገደል ይዞሽ እየገባ ነው እና ቆም ብለሽ ሀይሚቾዬ አስቢበት። በደንብ ደግሞ ጠንቀቀሽ ቡሩኬን ታውቂዋለሽ። የእውነቴን ነው የምልሽ እንደዚህ የሚያደርግ ልጅ አይደለም። እና ሲቀጥል ደግሞ ዳኒ ዋጋውን ያገኘው የእውነቴን ነው የምለው። ደግሞ ልምታው ብትል ራሱ ቡሩኬ ምኑን ትመተዋና ተታጭሱት ከባድ ነው ብቻ ቤተሰቦች። እና የሁሉ አርፎ መቀመጥን የመሰለ ነገር የለም። እና ብቻ ሀይሚ አሳዘነች የእውነት ቤተሰቦች። ሀይሚቾ አሳዘነች። ምን ላድርጋት? እሺ የእውነት በጣም ያሳዘነችኝ በቃ ማለት አንዳንዴ የሆነ ነገሮች ሲከሰቱ እናንተ ካልተዋችሁት እየሰፋ ሄድና እንደዚህ አይነትም ችግር ያመጣል ማለት ነው። እና ነገሮችን መተው የመሰለ ነገር የለም። ስትተውት ነው የሚተዋችሁ። ነገሮችን እንትን ባካበዳችሁት ቁጥር ያው እንደዚህ አይነት ችግሮችን እየፈጠረ እየወለደ ሄዳልና አሁንም ዳኒን ነገር ካልተወው ችግር እየፈጠረ ነው የሚሄደው። እነዛ ጓደኞቹም ትንሽ ስሜታዊ እየሆኑ ነው። የብሩኬም ወንድሞች እንዴት ወንድማችን ይነካል እያሉ ነው። እና ብቻ ከባድ ነው ቤተሰቦች። በዚህ መሀል ታዲያ የምትጎዳ ቅመሟ ናት ሀይሚቾ ትጎዳለች። አስባችሁታል? አሁን ብሩኬ ቢያሳስረው የሆነ ነገር ቢሆን አስቡት ምን እንደምትጎዳ ስለምትወደው ማለት ነው። እና